ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የአርሚ 7 ታጣቂዎች የተሃድሶ ስልጠና መቀላቀላቸው ተገለጸ። የኦሮሞ ነጻነት ሰራዊት በሆሮ ጉድሩና በምስራቅ ወለጋ የተፈጸመውን ጥቃት ኮነነ። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ የሚገኙ በርካታ ቀበሌዎች የክልሉ ልዩ ፖሊስና የወረዳው ሚሊሻ ነዋሪዎች ከቤት እያፈናቀሏቸው መኖሪያቸውና ንብረታቸውን እያቃጠሉ መሆኑን ተናገሩ። በአፍሪካ ነጻ የንግድ ቀጠና የሚላኩ ምርቶች ላይ ጥብቅ የምርት ቁጥጥር እያከናወነ መሆኑን ሚኒስቴሩ አሳወቀ። አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱበት ዕለት አንስቶ ከ1100 በላይ ህጻናት ጉዳት ወይም ሞት እንደደረሰባቸው ዩኒሴፍ ባወጣው መግለጫ አስታውቋል። ኮሚሽኑ በመቶዎች የሚቆጠሩ የአርሚ 7 ታጣቂዎች የተሃድሶ ስልጠና መቀላቀላቸውን ገልጿል። የትግራይ ጸጥታ ቢሮ በበኩሉ መግለጫውን ውድቅ አድርጓል። የኢትዮጵያ ብሔራዊ የተሃድሶ ኮሚሽን በሱዳን ድንበር አቅራቢያ ሰፍረው ከ500 በላይ የቀድሞ የአርሚ 7 የህወሓት ተዋጊ ኃይል አባላት በአዋሽ አርባ ጊዜያዊ ማዕከል በዲዲአር ሂደት እየተካፈሉ መሆኑን አስታውቋል። የትግራይ ሰላምና ጸጥታ ቢሮ የኮሚሽኑ መረጃ ጎምዛዛ ቀልድ ሲል የገለጸው ሲሆን መግለጫው በትግራይ የሚገኘውን ቢሮ ሳያውቅ የወጣ መሆኑን አስታውቋል። ቢሮ ባወጣው መግለጫ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ህጋዊ ፈራሚዎች ወደ ጎን በመተው ታጣቂዎችን በግል በማነጋገር ወደ ዲአር ሂደት እንዲገቡ እያደረገ ነው ሲል ከሷል። እንደ ኮሚሽኑ ገለጻ ከሆነ ቡድኑ በይፋ በሰራዊት ለመሰናበት ለፌዴራል መንግስት ጥያቄ ያቀረበ ሲሆን በአሁኑ ወቅት በሀገራዊ የዲዲአር መርሃ ግብር አባልነት የተሃድሶ ስልጠና እየወሰደ ይገኛል። ሂደቱም በሰሜን ኢትዮጵያ ከ2 ዓመቱ ጦርነት ላበቃው የፕሪቶሪያ የሰላም ስምምነት ተገዥ መሆኑን አመላክቷል። የኦሮሞ ነጻነት ሰራዊት በሆሮ ጉድሩና በምስራቅ ወለጋ የተፈጸመውን ጥቃት ኮነነ። ነዋሪዎች በጸጥታ ችግር ውስጥ መሆናቸውን ገልጸዋል። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ሆሮ ጉድሩና በምስራቅ ወለጋ ዞኖች የተፈጸሙ ጥቃቶች በኦሮሞ ሕዝብ ላይ ያነጣጠሩ ናቸው ያለ ሲሆን ታጣቂ ቡድኑ ከትላንት በስቲያ ባወጣው መግለጫ በንጹሃን ዜጎች ላይ የተፈጸመው ጥቃት የወለጋ ፋኖ ተብለው በሚጠሩ ታጣቂዎች የተፈጸመ መሆኑን ገልጿል። ኦሮሞ ነጻነት ሰራዊት ከፌዴራልና ከኦሮሚያ ክልላዊ መንግስት ድጋፍ እንደሚያገኙም ወንጅሏል። የሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ ነዋሪዎች የካቲት 22 2018 ዓ.ም የአማራ አክራሪዎች በአራቱ የአቤ ዶንጎሮ ወረዳ ቀበሌዎች ውስጥ በመግባት ከ180 በላይ የኦሮሞ ባለሀብቶችን የመኖሪያ ቤቶች ማቃጠላቸውን ገልጸዋል። በጥቃቱም የ3 ወር ህፃንን ጨምሮ 4 ንጹሃን መገደላቸውን፣ በመቶዎች የሚቆጠሩ ከብቶች መዘረፋቸውን ነዋሪዎች አክለው ገልጸዋል። አንድ ነዋሪ እንደገለጹት ከየካቲት 25 2018 ዓ.ም ከሰዓት 10 ሰዓት ገደማ የታጠቁ የአማራ አክራሪ ኃይሎች በ3 አቅጣጫ ወደ ወረዳው በመግባት ጥፋት ከፍተዋል። በዚህም ኩማራ ሹና የተባሉ የመንግስት ሰራተኛና ፈይሳ ዳባ የተባለው አርሶ አደር መገደላቸውን ተናግረዋል። በመተከል ዞን በመንግስት የጸጥታ ኃይሎች ተፈጸመ በተባለው ጥቃት ከ80 በላይ ቤቶች መቃጠላቸውን ነዋሪዎች ተናገሩ። በቤንሻንጉል ጉሙዝ ክልል መተከል ድባጤ ወረዳ ስር ከሚገኙ በርካታ ቀበሌዎች የክልሉ ልዩ ፖሊስና የወረዳው ሚሊሻ ነዋሪዎች ከቤታቸው እያፈናቀሉ መኖሪያ ቤታቸውንና ንብረታቸውን እያቃጠሉ እንደሚገኙ ተናግረዋል። ስማቸው እንዳይጠቀስ የፈለጉ የድባጤ ወረዳ በጫቲ ቀበሌ ነዋሪ እንደተናገሩት ከ1 ወር በፊት የመንግስት ባለስልጣን መንግስት ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት እርምጃ ለመውሰድ ስለምንፈልግ ሁሉም ነዋሪ ቦታውን ለቆ ይውጣ በሚል ትዕዛዝ ሰጥተዋል። የ6 ልጆች አባት የሆኑት ሌላ ተፈናቃይ ከቤት ንብረታቸው የተፈናቀሉት 2 ወር እንደሆናቸው ጠቅሰው ያፈናቀሏቸው የቤንሻንጉል ጉሙዝ ክልል ፖሊስና ከድባጤ ከቡላን የመጡ ሚሊሻዎች ናቸው ሲሉ ገልጸዋል። ነዋሪው በግዳጅ ከቤት ንብረታቸው ተፈናቅለን ወደ ቂጶ ቀበሌ ከመጣን ከ1 ወር ከ2 ሳምንት በላይ አሁን መኖሪያ ቤት የለንም፣ በዛፍ ጥላ ስር ነን ሲሉ ተናግረዋል። በዚህም ምክንያት ነፍሰ ጡር ሴቶች፣ ህጻናትና አረጋውያን ለተለያዩ ህመምና ችግር እየተጋለጡ እንደሆነ ገልጸዋል። ሚኒስቴር መስሪያ ቤቱ በአፍሪካ ነጻ የንግድ ቀጠና በሚላኩ ምርቶች ላይ ጥብቅ የምርት ጥራት ቁጥጥር እያከናወነ መሆኑን አስታወቀ። ለአፍሪካ ነጻ የንግድ ቀጠና የሚላኩ ምርቶች ላይ ጥብቅ የጥራት ቁጥጥር እያካሄደ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል።
በአፍሪካ ነጻ የንግድ ቀጠና የሚላኩ ምርቶች ጥራታቸው ተረጋግጦ ለገበያ እንዲላኩ እየተደረገ እንደሚገኝ የተናገሩት በንግድና ቀጠናዊ ትስስር ሚኒስቴር የምርት ጥራት ቁጥጥር ኢንስፔክተር አቶ መስፍን ዳኜ ናቸው። እንደ አቶ መስፍን ዳኜ ገለጻ ለውጭ ገበያ የሚቀርቡ ምርቶች ጥራታቸው ሳይረጋገጥና የምርቱ ደህንነት ሳይፈተሽ ለውጭ ገበያ ማቅረብ በሀገር ውስጥ ምርት ተፈላጊነት ላይ ከፍተኛ ጉዳት የሚያሳድር መሆኑን ያስረዳሉ። በሀገር ውስጥ ተመርተው ለአፍሪካ ነጻ ንግድ ቀጠና የሚቀርቡ የሀገር ውስጥ ምርቶች ላይ ጥብቅ ቁጥጥር ይከናወናል ሲሉም አብራርተዋል። በመሆኑም በሀገር ውስጥ ተመርተው ለአፍሪካ ነጻ ንግድ ቀጠና የሚላኩ የግብርና ምርቶችን ጨምሮ በዓለም አቀፍ የምርት ጥራት ለማስጠበቅ እየተሰራ እንደሚገኝ ተናግረዋል። ኢትዮጵያ በጥቅምት ወር 2018 ዓ.ም በንግድ ቀጠናው ማዕቀፍ የመጀመሪያ ከቀረጥ ነጻ የውጭ ንግድ በይፋ መጀመሯ ይታወሳል። የመጀመሪያዎቹ ምርቶችም ስጋ፣ ቡና፣ አትክልትና ፍራፍሬ፣ የቅባት እህሎች በየብስና በአየር ትራንስፖርት ወደ ኬንያ፣ ሶማሊያና ደቡብ አፍሪካ እንዲላኩ ተደርጓል። መንግስት የታሪፍ ቅነሳ ስምምነቶች ተግባራዊ ለማድረግ የሚያስችሉ ደንቦችን ያጸደቀ ሲሆን የንግድ ስምምነቱ ተግባራዊ የሚያደርገው የ2025 እስከ 2029 ብሔራዊ ስትራቴጂም ተቀርጾ እየተሰራበት ይገኛል። በመካከለኛው ምስራቅ የተከሰተው ጦርነት በቀጠናው ለሚገኙ በሚሊዮን የሚቆጠሩ ህጻናት አሰቃቂ ነው ሲል የተባበሩት መንግስታት የህጻናት ኤጀንሲ ዩኒሴፍ አስታውቋል። አሜሪካና እስራኤል ከየካቲት 1 2018 ዓ.ም ኢራን ላይ ጥቃት ከከፈቱበት ዕለት አንስቶ ከ1100 በላይ ህጻናት ጉዳት ወይም ሞት እንደደረሰባቸው ዩኒሴፍ ባወጣው መግለጫ አስታውቋል። መግለጫው አክሎም ይህ መረጃ በኢራን የተገደሉ 200፣ በሊባኖስ 91፣ በእስራኤል 4 እንዲሁም በኩዌት 1 ህጻናትን ያጠቃልላል። ዩኒሴፍ የህጻናት መገደልና የአካል ጉዳት ማድረስ ወይም ህጻናት የሚገደሉባቸው አስፈላጊ አገልግሎቶችን ማውደምና መቋረጥ ምንም ምክንያት እንደማይቀርበት ነገር እንደሆነ አስረድቷል። ድርጅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተዋጊ አካላት ጦርነቱን ቆም ብሎ ወደ ዲፕሎማሲያዊ ድርድር እንዲመጡ ያቀረቡትን ጥሪ በድጋሚ እንደሚያቀርብ አስታውቋል። በተጨማሪም በጦርነት የሚሳተፉ አካላት በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ ይህም ህጻናት የሚጎዱበትን ፈንጂዎችን ከመጠቀም መቆጠብን ጨምሮ የጦር መሳሪያዎችን በማምረት ረገድ ሁሉም አስፈላጊ ጥንቃቄዎችን እንዲወሰዱ ጥሪ አቅርበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።